ጥያቄ ተጠይቋል። እሱን ልመልስና ትቀጥላለህ። ከአንተ ጋር የሚገናኝ አይደለም። እኔ መልሴ መመለስ አለብኝ። የዋሸው ከአንተ ጋር የሚገናኝ አይደለም። እሱ ትቀጥላለህ፣ ሀሳብ ትሰጣለህ። ችግር አይደለም። አሁን አንተ ጨርሰሃል። እኔ ደግሞ አንድ ደቂቃ ነው የማወራው። አንድ ደቂቃ ነው የማወራው። ጀግናው ስለዚህ እያልኩ ያለው ምንድን ነው? ቆይ አይደለም። አንተ ተናግረህ አሁን ምንድን ነው ያልከው? ሰዎቹን ፐርፌክት ካልሆናችሁ አድኑም የሚል ሀሳብ አምጥተሃል። ቆይ ኧረ በለጠ ቆይ ስማኝ አንዴ። ስለ ዳንን በክርስቶስ ኢየሱስ ስላገኘነው ድህነት ኦልሬዲ ድህነን ስለምንመላለሰው አመላለስ ነው ወይስ ከዳንን በኋላ ስለምናደርገው ልምምድ ነው? ይህን የምናደርገው ስለ ዳንን ነው ወይስ ገና ለመዳን ነው? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እችን ቃል አብራራት እስኪ ቤሊ። ኦኬ። ስለዚህ ስራ ያለው ምንድን ነው እዚህ ጋር? እሱን ነው የምጠይቅሽ። ጥያቄን በጥያቄ ሳይሆን አብራራው። እኔ ቃሉ አይደለም አንቺ ጠየቅሽ አይደል? ስራ ስትይ ምን ማለትሽ ነው ነው? ይሄ ቃል የተቀመጠው ትርጉሙ ምንድን ነው? አብራራው። ለምን ጥያቄ ስራው ምንድን ነው ነው እኮ አሁን እዚህ ጋር ያለው ስራ የጠቀስሽልኝ ምን ማለት ነው? ስራ ምናምን ቅድም ስላልክ ኦኬ፣ ምንድን ነው አልክ? ስራው ምንድን ነው? እዚህ ጋር ያዕቆብ የጠቀሰው ስራ ምንድን ነው? ስለ አብርሃም አታብራሪ፣ ራሱ ያብራራ። ስራ ምን እንደሆነ ተይው እንዴ አንቺ ለምን ታብራሪ? ራሷ እኮ ሙሉ ሰው ነች። ዋድ ሙሉ ሰው ነች እኮ ራሷ ታብራራ። አንቺ አብራሪ ትጠይቃለህ ብላለች። ቆይ ጠይቃለች፣ አብራራ። ጥያቄን መልስልኝና አብራራለሁ። መልስልኝ ጥያቄን። አትረባረቡ። እሺ ልመልስልሽ። መልስልኝ። እኔ ስመልስልሽ ምን መሰለሽ ልንገርህ፣ በእናትህ ያለ ስራ ክርስቶስ ያድናል እኮ በእውቀት ነው እኮ የማወራው እኔ ስለማውቃቸው እኮ ነው። የትም አታውቃቸውም። ጀግኖች ናቸው። አንድ ነገር የምነግርህ ነገር እነሱ መጽሐፍ ቅዱሳዊ በሆነ መንገድ ቻሌንጅ እያደረጉ ነው። ኖ እነግርሃለሁ፣ እኔ ምንም እውቀት የለም። ለዛ ነው አሁን ቻሌንጅ ውስጥ ያለው እንጂ አንተ መናገር እየጠበቅህ ያለው ወንድሜ፣ እኔ የለኝም። ከ2 ሰዓት ከ3 ሰዓት በላይ እየተናገርክ ያለው ነገር አንድና አንድ ነው። እናንተ እንዲህ ብላችኋል፣ እናንተ እንዲህ ብላችኋል፣ እናንተ እንዲህ ብላችኋል። አንተስ ምን ትላለህ? አንተ መጽሐፍ ቅዱሳዊ በሆነ መንገድ አንተ ምን ትላለህ? እሱን አሳየን። ተባረክ። አሁን ቴንኪዩ ዮሐድ፣ አሁን የሁሉ ነገር ነግረህናል። ግን ዘይንድ ኦፍ ዘዴ ይሄ ሁሉ ሰው ይሄ ሁሉ በተለይ በቤተ እምነት ኦርቶዶክስ ሆኖ አንተ ያልከውን ፐርፌክሽን ካልደረሰ ጉዱ ነው ማለት ነው። አንተ ያልከውን ካለ ነቀፋና ካለ እንትን ካልሆነ ይሄ ሁሉ ሰው በክርስቶስ ኢየሱስ አምኛለሁ የሚል ሰው ገደል ገባ ማለት ነው። አሁን ስታዩ ጥሩ ትምህርት ይመስላችኋል። ይሄን አርጉ፣ ይሄን ፈጽሙ፣ ይሄን አርጉ፣ በጣም ጥሩ ነው፣ እንዲህ ብናረግ እንዲህ፣ ይሄ ጥሩ ነው። ይሄ ምክር መከረን። ግን ምንድን ነው ዋናው ነገር? ይህንን ነገር ተግብራችሁታል ወይ ነው። የመጀመሪያው ኢኒሻል ሳሊቬሽን ይባላል። ወይም ደግሞ የመጀመሪያው መዳን ማንም ፍጥረት ኦኬ ሰርቶ ወጥቶ ግሮ ምናምን የሚያገኘው መዳን አይደለም። ኢኒሻሊ ማንም ፍጥረትም ሊሰራው አልቻለም። ማንም ፍጥረትም የሰራው ስራ አይደለም። ክርስቶስ ኢየሱስ ሰው መሆን ያስፈለገበት ከዚያ ከነበርንበት ማጥ ከነበርንበት ባርነት ሊያወጣን ክርስቶስ ኢየሱስ የሰራው ስራ ነው። ያንን ስራ በምንድነው የምናገኘው? ኦኬ በሚስጢራት በኩል የመጀመሪያው ድህነት እናገኛለን። ምንድነው እሱም? አተነው የነበረው ልጅነትን ማለት ነው። ልክ አዳም በገነት እያለ የነበረውን ልጅነት ያንን አተነው ስለነበረ ተመልሰን ያንን ልጅነትን ልናገኝ የምንችለው በክርስቶስ በኢየሱስ ስራ በኢየሱስ ክርስቶስ ስራ እኮ እየተጋደልን ያለ ነው። ቤተክርስቲያኗን አትወክሏትም። ቤተክርስቲያኗ እንደዚህ ፐርፌክሽን አትልም። ቤተክርስቲያኗ አንድ ሰው በመጨረሻ ሰዓት ሄዶ ተክለ ሃይማኖት ከተቀበረ ይድናል ብላ ነው የምታምነው። ቤተክርስቲያኗ እያንዳንዱ 10 ሺህ 20 ሺህ ሰው 20 ትውልድ የሚያድንባት ቤተክርስቲያን ነች። አሁን ስለ ቤተክርስቲያን ይቅርታና ማለት ነው እሱ እያወራ ያለበት መንገድ አግባብ አንተ ኦርቶዶክስን ሞክር አይደለም ግን እያወራህበት ያለው ነገር ትክክል አይደለም። ነው አሁን ይኸውልህ ልናስወጣ የምንችልበት ምክንያት ነው። ሀሳብ ትክክል አይደለም ያለው ቻሌንጅ ማድረግ ከቻል በመጽሐፍ ቅዱስ ቻሌንጅ አስና ማለት ነው። መዳን የሆነ አንድ ጊዜ ተጀምሮ በቃ በዛ በቃ አለቀ የሚባል ነገር አይደለም። ኦኬ በክርስትና ትምህርት መዳን ድነናል፣ ኦኬ እየዳንን ነው፣ እንድናለን ተብሎ በ3 ስቴጅ ይከፈላል። ኤፌሶን 2 ላይ ምን ይላል? ማንም እንዳይመካ ከስራ አይደለም ይላል። ምን ይመስልሻል?
ማንም እንዳይመካ ከስራ አይደለም። ቅድም እኮ ይሄንን ቃል አብራርተናል። መጀመሪያ ሰው ሲድን ኢኒሻል ላይ ሰው ለመዳን እንደዛ ከሆነማ ቅድም እኮ ነገር ኢኒሻል የሚላል እዚህ ጋር ቆይ ስማኝ፣ ኢኒሻል የሚል አሳይኛ። እኔ የማምንበትን እየነገርኩ ነው። ሰው ስማኝ፣ የምታምኝበትን አይደለም መጽሐፍ ቅዱሳዊ ኢኒሻል የሚል ነገር አሳይ። መልስልህ። ቆይ እኮ ቤሊ ጠየቃት። ቆይ ልመልስልህ። ቤሊ ስማኝ፣ እንደዛ ከሆነማ ሰው በስራው ብቻ ይድናል ወይ ብለናል አላልንም። እኛ ሰው መጀመሪያ በስራው ይድናል እንደዛ አላልንም። ሰው ያመነ የተጠመቀ በኢየሱስ ክርስቶስ መሞቱን መነሳቱን ያመነ ሰው ነው ስለ ድህነት የሚያወራው አይደል? ስለ ድህነት የሚያወራው ሰው መጀመሪያ በስራው ሰው መጽደቅ ቢያስፈልገው ኑሮ በስራው ብቻ መጽደቅ የሚያስፈልገው ቢሆን ኖሮ እኮ ኢየሱስ ክርስቶስ ወደዚህ ምድር አይመጣም ነበር። በፍርሃትና በመንቀጥቀጥ መዳናችሁን ፈጽሙ ብሎ ሐዋርያ ቅዱስ ጳውሎስ ተናግረዋል ብዬ ስናገር ተንቀጠቀጠን ምናምን አላችሁ ይላል። በሐዋርያ ቅዱስ ጳውሎስ ትቀልዳለህ አንተ? ይህንን እኮ ነው ክርስትና ራሱ ገና ልትቀበል ያስፈልግሃል ብዬ አምናለሁ። ምክንያቱም የሐዋርያ ቅዱስ ጳውሎስ ቃል ራሱ ተንቀጠቀጠን ምናምን ብለህ ልታሾፍ ስለሞከርክ ማለት ነው። በሐዋርያ ቅዱስ ጳውሎስ ቃል በእግዚአብሔር ቃል ነው። አክቹዋሊ የሐዋርያ ቅዱስ ጳውሎስ ቃል ራሱ አይደለም። ፊልጵስዩስ መልእክት ምዕራፍ 2 ከቁጥር 12 ላይ ሐዋርያ ቅዱስ ጳውሎስ ምን ብሎ ተናገረ አልኩኝ? ስለዚህ ወዳጆች ሆይ አለ ለክርስቲያኖች ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ ከእናንተ ስርቅ አለ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ አለ። ኦኬ ምንድነው መዳንህን መፈጸም ማለት? ሐዋርያ ቅዱስ ጳውሎስ እዛው ቁጥር 13 ላይ ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ምን በመጥፎና በጠማማ ትውልድ መካከል ምን እንድትሆኑ ነቀፋ ያለ ነቀፋ እንድትሆኑ የዋሆችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ አለ። በቃ ክርስትና ይሄን ነው። ነውር ሳይኖረን ነቀፋ ሳይኖረን የዋሆች ሆነን በእናንተ መካከልም ማለት ነው። በጠማማ ትውልድ ሲል ኦፍኮርስ በእናንተ በበለጠ መካከልም ሆነን የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ አለ። በቃ የክርስትና መለያው ይሄ ነው። ቁጥር 16 በእነርሱም መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ ይላል። ስለዚህ በከንቱ እንዳልሮጥኩ በከንቱም እንዳልደከምኩ በክርስቶስ ቀን የምመካበት ይሆንልኛል ይላል። በጣም በሚገርም ሁኔታ ሐዋርያ ቅዱስ ጳውሎስ ምን ይላል? በእናንተ መልካም ሕይወትና መልካም መመላለስ ሰዎች በሰዎች ፊት ማብራት እኔ ራሱ በትንሣኤ ቀን በፍርድ ቀን ምን የምመካበት ይሆንልኛል አለ። የምመካበት ይሆንልኛል አለ ሐዋርያ ቅዱስ። በጣም በሚገርም ሁኔታ እንዲህ ብሎ ያስተማረው ሐዋርያ ቅዱስ ጳውሎስ እኔ ራሱ ወንጌል ከሰበኩ በኋላ እንዳልቆረጥ ስጋዬን እየጎሰምኩ አስገዛለሁ ይላል። የት? አንደኛ ቆሮንቶስ ምዕራፍ 9 ከቁጥር 25 ጀምሮ እንዲህ ይላል፣ የሚታገል ሁሉ በነገር ሁሉ ሰውነቱን ይገዛል ይላል። የሰውነትን ፈቃድ እየገዙ መታገል ክርስቲያናዊ ግዴታ ነው። ምን አለ? የሚታገል ሁሉ በነገር ሁሉ ሰውነቱን ይገዛል፣ እነዚያም የሚጠፋውን አክሊል ሊያገኙ ነው፣ እኛ ግን የማይጠፋውን ለማግኘት እንታገላለን አለ። ቁጥር 26 አንደኛ ቆሮንቶስ ምዕራፍ 9 ከቁጥር 26 ላይ ስለዚህ አለ እኔ ያለ ሐሳብ እንደሚሮጡ ሁሉ እንዲሁ አልሮጥም አለ። ክርስቲያን ያለ ሐሳብ ዝም ብሎ የሚሮጥ አይደለም። ሉጋም ያለው ለዘላለም ሕይወት የሚታገል ሰው ነው ክርስቲያን ማለት። ስለዚህ ዝም ብሎ እንዲሁ የምሮጥ አይደለሁም አለና ነፋስን እንደሚጎስም ሁሉ እንዲሁ አልጋደልም አለ። ከነፋስ ጋር አይደለም እየታገለ ያለ ሐዋርያ ቅዱስ ጳውሎስ። ስጋውን ሲጎስም ስጋውን ሲያስገዛ ከነፋስ ጋር እንደሚታገል አይደለም። ታዲያ ለምንድነው የምትታገለው? ሐዋርያ ቅዱስ ጳውሎስ ቁጥር 27 ላይ ይመልሰዋል። ምን አለ? ነገር ግን ለሌሎች ከሰበኩ በኋላ ራሱ ሐዋርያ ቅዱስ ጳውሎስ ለሌሎች ከሰበኩ በኋላ ወንጌል ካስተማርኩ በኋላ ማለት ነው ራሴ የተጣልኩ እንዳልሆን ሐዋርያ ቅዱስ ጳውሎስ እንኳን እኔ ራሱን የተጣልኩ እንዳልሆን እያለ ካን ኢማጂን እኔ ራሱ የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛለሁ።
ኦኬ መጣል አለ። አዎ መንገድ ላይ መቅረት አለ። ትክክል። ሐዋርያ ቅዱስ ጳውሎስ ይህንን አስተምሯል። እኔ ራሱ ወንጌልን ሰብኬያለሁ። ትክክል ነው። ለሌሎቹ መዳን አስተምሬያለሁ። ካስተማርኩ በኋላ ግን ተጥዬ እንዳልቀር ለዛ ስጋዬን አስገዛለሁ አለ ሐዋርያ ቅዱስ። እዛው ምዕራፍ 10 ቀጥሎ ይሄንን ምሳሌ እንዲሆነን አይሁዳውያን ከእስራኤል በወጡበት ሰዓት ብዙዎች በምድረ በዳ የቀሩት ለእግዚአብሔር አንገዛ አንታዘዝም በማለታቸው በእግዚአብሔር በማጉረምረማቸው ኦኬ በማመንዘራቸው ምክንያት በመሃል ማለት ከግብፅ እየወጡ ወደ ተስፋይቱ ምድር ወደ ከነዓን ያው የመንግስተ ሰማያት ምሳሌ ነች ማለት ሰው ወደ መንግስተ ሰማያት በሚሄድበት ጉዞ እግዚአብሔርን በመገዛት በትህትና በየዋህነት በቅድስና ካልተመላለሰ አለ አያሌዎች በምድረ በዳ እንደቀሩት እናንተም እንዳትቀሩ ምሳሌ ሆኖ ተጻፈላችኋል። አንደኛ ቆሮንቶስ ምዕራፍ 10 ነው ሐዋርያ ቅዱስ ጳውሎስ ይህንን የተናገረ። እችን ተናግሬ እመልሰዋለሁ ወደ በለጠ ማለት ምን አለ ሐዋርያ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 4 ጀምሮ ይከተላቸው ከነበረው ከመንፈሳዊ አለት ጠጥተዋል እነዚህ ሰዎች፣ ያም አለት ክርስቶስ ነበር አለ። እግዚአብሔር ግን ከእነርሱ በሚበዙት ደስ አላለውም፣ በምድረ በዳ ወድቀዋልና አለ። ያን መንፈሳዊ አለት ያ መንፈሳዊ መብል መጠጥ በልተዋል ጠጥተዋል። ነገር ግን እግዚአብሔር በአብዛኞቹ ደስ አልተሰኘም፣ በምድረ በዳ ወድቀው ቀርተዋል አለ ሐዋርያ ቅዱስ ጳውሎስ። እነዚህም ክፉ ነገር እንደተመኙ ክፉ ስለተመኙ ነው። እኛ ደግሞ እንዳንመኝ ይህ ምሳሌ ሆነልን። በረከቱ ይደርብን። የሐዋርያ ቅዱስ ጳውሎስ በረከት ምን አለ? ለእኛ ምሳሌ ሆነልን። ይሄ እኛ ተመኝተን እንዳንጠፋ እንዳንቀር በየመንገዱ ተቆርጠን እንዳንጠፋ ይህ ለእኛ ምን ምሳሌ ሆነልን አለ። ህዝቡም አለ ሊበሉ ሊጠጡም ተቀመጡ ሊዘፍኑም ተነሱ ተብሎ እንደተጻፈ ከእነርሱ አንዳንዶች እንዳደረጉት ጣዖትን የምታመልኩ አትሁኑ ይላል ሐዋርያ ቅዱስ። ይህን እየተናገረ ያለው ለክርስቲያኖች ነው። በመጨረሻ ምን አለ ለበለጠ ኦኬ ምን አለ ቁጥር 10 አይሚን ምዕራፍ 10 ቁጥር 12 ላይ ስለዚህ አለ እንደቆመ የሚመስለው እንዳይወድቅ ግን ይጠንቀቃል። አንዳንዶች በቃ የቆሙ ይመስላል ጽድቃቸው ለእግዚአብሔር የሰጡ ይመስላችኋል። ክርስቶስ ግን በኃጢአት እየተንደባለለን እንድንኖር ሳይሆን የሞተልን ቆይ እንጂ አንዴ ደቂቃ እኮ እንትን አላልን። የመጨረሻ ይህን ተናግሬ እጨርሳለሁ። ምን አለ? ስለዚህ አለ እንደቆመ የሚመስለው እንዳይወድቅ ግን ይጠንቀቃል። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም። ነገር ግን ከሚቻላችሁ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል። ፈተና ሲመጣ ኦኬ መውደቅ ሊመጣ ይችላል፣ ግን መነሻውንም እግዚአብሔር አምላክ ያመጣል እና በፈተና ሁሉ ታግሳችሁ ጽኑ አለ ሐዋርያ ቅዱስ ጳውሎስ። ስለዚህ እንዳትወድቅ መጠንቀቅ ክርስቲያናዊ ግዴታ ነው። መጽሐፍ ቅዱስ የሚያዘው ነው። እሺ ቀጥል። ሆስቱ መሀል ላይ ያውራ እንዳይዘረግፈን። ሁለት ሰው ብቻ ማይሆን ሌሎቹ ማሰብ ካላቸው ሌሎቹ የሚያወሩ ይጨርሱና ኦኬ በለጠው ምን ግራ እንደገባኝ ታውቃላችሁ? ላይክ ባክን ፎርዝ ነው እየተደረገ ያለው እና እንደዛ ነው እየሆነ ያለው። የሆነ አንተም አሁን እሱ የሰጠው ነፍ ጥቅሶች ነው የጠቀስከው፣ ግራ ነው የሚያጋቡት። የትኛው ሀሳብ ላይ እንዳለ አናውቅም። አለ ነው ከሀሳቡ በጣም ወተናል። አሁን ስለ ድህነቱ እያወራን ነበረ። አሁን አንተ ባወራቸው ሀሳቦች ላይ ሁሉ እነዚህ ነገሮች የምናደርገው እኔ አንድ ጥያቄ ነው ለአንተ መጠየቅ የምፈልገው፣ እዛ ሚዩት አደርጋለሁ ስላለው ማለት ነው። እነዚህ ነገሮች የምናደርገው ስለ ዳንን ነው ወይ ስለ መዳን ነው? ይሄ ቃል እያወራ ያለው አሁን የጠቀስካቸው ጳውሎስ ይበልጡኑ ጳውሎስ መልእክቶች ላይ እየጠቀስካቸው የነበሩት ጥቅሶች ስለ ዳንን በክርስቶስ ኢየሱስ ስላገኘነው ድህነት ኦልሬዲ ድህነን ስለምንመላለሰው አመላለስ ነው ወይስ ከዳንን በኋላ ስለምናደርገው ልምምድ ነው? ይህን የምናደርገው ስለ ዳንን ነው ወይስ ገና ለመዳን ነው? በጣም ጸዴ ጥያቄ። እሺ በለጠ ስለወጣ ባይዞ ባክኤንድ ፎርስ ስናደርግ የነበረው ለምንድን ነው? ሰው ከሁለቱም በቃ ትምህርት ይወስዳል። ኦኬ መጽሐፍ ቅዱስ እየጠቀስን እናወራለን፣ እሱ ደግሞ የፈለገውን ያወራል፣ አይጠቅስም ማለት ነው። ስለዚህ የተጠየቀውን እኔ መልሳለሁ ማለት ነው። ቆይ አንዴ ወተህ ስለነበረ ጥያቄ ተጠይቋል፣ እሱን ልመልስና ትቀጥላለህ። ከአንተ ጋር የሚገናኝ አይደለም። እኔ መልሴ መመለስ አለብኝ። ከአንተ ጋር የሚገናኝ አይደለም። እሱ ትቀጥላለህ።
ሀሳብ ትሰጣለህ። ሌላ ችግር የለውም። አይደለም ይሄን አሁን ጥያቄ አንተ ነው። በዚህ ጨርሰሃል። እኔ ሲመለስለት ደግሞ እናንተ ቆይ አንድ በለጠ ደቂቃ ነው እኔ የማወራው፣ አንድ ደቂቃ ነው አይ የማወራው። ጀግናው ስለዚህ እያልኩ እኔ ያለሁት እያልኩ ገብቶሃል ያለሁት በለጠ? ምንድን ነው? ቆይ አይደለም አንተ ተናግረህ አሁን ምንድን ነው ያልከው? የምለውን ገብቶሃል ወይ ሰዎቹን ፐርፌክት በለጠ? ካልሆናችሁ አድኑም የሚል ሀሳብ አምጥተሃል። ቆይ ኧረ በለጠ ቆይ ስማኝ አንዴ። መጀመሪያ አንዴ እያልኩ ስማ። ያለሁት አንተ ለምን አንተ በወጣበት ገብተህ ሰዓት ቤቱን ትቆጣጠራለህ? ቆይ ስማኝ አይደለም አንዴ። ቤሊ ችግር ስትወጣ የለውም ጥያቄ ተጠይቆ እስኪ ነበረ። ስማ መጀመሪያ እምለውን ስማኝ። አይደለም አንተ ከእኔ ስትወጣ ጋር እኔ ልጨርስና ልወጣ ስለሆነ ነው ለምን ትወጣለህ? ቆይ እንጂ ጥያቄውን ይመልስለት ሀሳብ እኮ ሰጠማ አንተ ተናግረሃል። እኔ ደግሞ መናገር አለብኝ። ይዋድ እኮ ሀሳብ ወጥተህ ሰጥተህ ነበር። አንተ አትወጣም። ስትወጣ ቆይ ሌላ አንዴ ጥያቄ ተጠይቋል። አንዴ አይደለም ትመልሳለህ። ሰምቼዋለሁ እስከ መጨረሻው ኦኬ ጠይቄው ነው። ቆይ አንድ ደቂቃ ላውራ ብሎ ሆስቱ የወጣሁት እኮ እንትን ማኔጅ አድርገው ፕሊዝ። ትጠብቃለህ እኮ አሁን ጥያቄ ያስገባው ማኔጅ አንተ አድርገው ሲጠፋ ሌላ ሆስቱ ጥያቄ ያንን ቤሊ መጠበቅ የምትችል ከሆነ ጠብቅ። አይደለም አሁን በቃ የወጣው እሺ፣ እየሰማኝ ሰርቶ አንዴ እሱ ታብታብ አድርግ። በቃ እሺ፣ ታች ወርደህ ታብታብ አድርግ። በቤሊ ቀጥል። አንዴ ለዩኒክ መልስለት። ቶ እዛው ይቀመጥ። ስርዓት የለውም አነጋገሩ። እኔ እኮ ምን አለ እያልን ያለ ነው እንኳን ብትሰማን። አንተ በወረድክበት ሰዓት ጥያቄ ስለተጠየቀ ከአንተ ጋር የሚገናኝ አይደለም። እስከዚያ እንመልስና ሀሳብን እኔ የሰጠሁበት ትመልሳለህ እየተባለ ይውርቶ ግን በቃ መስሚያው እሱ ራሱ የዩኒክን ሀሳብ እንትን መልስለት። ስላረገሽ ኦኬ። ዩኒክ አሁን በክርስትና ማለት ነው መዳን የሆነ አንድ ጊዜ ተጀምሮ በቃ በዛ በቃ አለቀ የሚባል ነገር አይደለም። ኦኬ በክርስትና ትምህርት መዳን ድነናል፣ ኦኬ እየዳንን ነው፣ እንድናለን ተብሎ በሶስት ስቴጅ ይከፈላል። አንድ የመጀመሪያው ኢኒሻል ሳሊቬሽን ይባላል። ወይም ደግሞ የመጀመሪያው መዳን ማንም ፍጥረት ኦኬ ሰርቶ ወጥቶ ግሮ ምናምን የሚያገኘው መዳን አይደለም። ኢኒሻሊ ማንም ፍጥረትም ሊሰራው አልቻለም። ማንም ፍጥረትም የሰራው ስራ አይደለም። ክርስቶስ ኢየሱስ ሰው መሆን ያስፈለገበት ከዚያ ከነበርንበት ማጥ ከነበርንበት ባርነት ሊያወጣን ክርስቶስ ኢየሱስ የሰራው ስራ ነው። ያንን ስራ በምንድነው የምናገኘው? ኦኬ በሚስጢራት በኩል የመጀመሪያው ድህነት እናገኛለን። ምንድነው እሱም? አተነው የነበረው ልጅነትን ማለት ነው። ልክ አዳም በገነት እያለ የነበረውን ልጅነት ያንን አተነው ስለነበረ ተመልሰን ያንን ልጅነትን ልናገኝ የምንችለው በክርስቶስ በኢየሱስ ስራ በኢየሱስ ክርስቶስ ስራ ነው። ይህም ሐዋርያ ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ከቁጥር 8 ላይ እንዲህ ብሎ ገልጾታል። ምን አለ? ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። ኦኬ የመጀመሪያው ኢኒሻሊ ያገኘነው መዳን ጸጋው በእምነት ያዳነን እንጂ በእኛ ስራ የሆነ አይደለም ማለት ነው። ይሄንን ለማወቅ ቁጥር አንድን በደንብ ማየት በደንብ ያስፈልጋል። ምዕራፍ 2 ቁጥር 1 ምን አለ? በበደላችሁና በኃጢአታችሁ ሙታን ነበራችሁ አለ። በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁበት ይላል። ኦኬ ነገር ግን ይልና እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን፣ በጸጋ ድናችኋልና ይላል። አየ እንዲህ ባለ ውድቀት ውስጥ እንኳን ብንሆን ክርስቶስ ከምሕረቱ ከባለ ጸግነቱ ከታላቅ ፍቅሩ የተነሳ ምን አለ? ከወደቅንበት ከሞትንበት ከዚህ አረንቋ ምን አለ? በጸጋ በቃ ምስጢራትን በመቀበል ልጆች እንድንሆን አደረገን። ከዛዛ ግን ልጅ ከሆንም በኋላ ግን ለምንድነው ልጆች እንድንሆን ክርስቶስ ኢየሱስ ያደረገው? እዛው ቁጥር 10 ላይ ይመልሰዋል ሐዋርያ ቅዱስ ጳውሎስ ምን አለ? እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በኢየሱስ ክርስቶስ ተፈጠርን ይላል። ምን ለማድረግ ነው የተፈጠረው? መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጥረናል። ስለዚህ ልጆች ሳንሆን መልካም ስራ መስራትም አንችልም ሲጀመር። ኦኬ ሳንድን ሲጀመር ይሄንን መልካም ማድረግ ራሱ አንችልም። ኦኬ ብሉይ ኪዳን የነበሩ ሰዎች እንኳን መልካምን ነገር ለማድረግና ኃጢአት እንኳን የሚከለከሉት ቅጣቱን በመፍራት ነበር። ስለዚህ ምን አለ? ያ ጸጋ ግን ምን እንድታደርግ ያደርግሃል? መልካሙን ስራ እንድትሰራ አዲስ ፍጥረት ሆነ በመልካም ስራ እንድትመላለስ ነው ሲጀመር የተፈጠርክበት ዓላማ። ለዛ ነው ቲቶ ምዕራፍ 2 ሐዋርያ ቅዱስ ጳውሎስ ወደ መጨረሻ አካባቢ ምን ብሎ ይናገራል? ይህ ጸጋ ምን እንደሰጠን በደንብ አድርጎ ይናገራል። ምን አለ? ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። ኦኬ ነገር ግን
እንደተሰጠን ሲናገር ቲቶ ምዕራፍ 2 ከቁጥር 12 ላይ ይህም ጸጋ ይላል የተሰጠን ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ስለዚህ ጸጋው ነው እንዲህ አይነት ህይወት ራሱ እንድትኖር የሚያደርግ ማለት እንጂ አስቀድመ ሳትወለድ የእግዚአብሔር ልጅነት ሳታገኝ ይህንን ነገር መስራት ራሱ ስለማይቻል ማለት። ስለዚህ ምን አለ? ጸጋው ምን እንድናደርግ ኃጢአተኝነትን ዓለማዊ ምኞትን ክደን የተባረከው ተስፋችን የአምላካችንን የእሱ መምጣት የክብር መምጣቱን እየጠበቅን ምን በማድረግ ራሳችንን በመግዛትና በጽድቅ እንድንኖር ያስተምረናል ይህ ጸጋ ማለት። ስለዚህ አስቀድመን ያገኘነው መዳን አለ። ያንን መዳን ካገኘን በኋላ ነው ድህነቱን ራሱ ምንፈጽመው የሚያግዘን ጸጋ የሚረዳን ማለት ነው። ስለዚህ አንድ ሰው ይድናል፣ ከዛ ድህነቱን ደግሞ ይፈጽማል። ይሄንን ነው መዳንህን መፈጸም የሚባለው። እዚህ ጋር ነው የሚመጣው መልካም ስራ የሚመጣው እዚህ ጋር ነው። ኦኬ ተወልደህ ልጅነትን ካገኘ በኋላ በመልካም ህይወት በመልካም ፍሬ መመላለስ መቻል፣ እሱ ክርስቲያናዊ ህይወት ድህነትን መፈጸም ይባላል። ስለዚህ ክርስቶስ ራሱ ምን ብሎ ተናገረ? ማቴዎስ ወንጌል ምዕራፍ 24 ላይ የመምጫህ ጊዜ መቼ ነው ብለው ሲጠይቁት በድንገት ነው የምመጣው፣ ስለዚህ ሁልጊዜ ተዘጋጅታችሁ ኑሩ አለ ክርስቶስ። በድንገት ነው የምመጣው፣ ስለዚህ ሁልጊዜ ተዘጋጅታችሁ ኑሩ አለና እስከ መጨረሻ የሚጸና እርሱ ይድናል አለ። ድኗል አይደለም፣ እስከ መጨረሻ የጸና እርሱ ነው የሚድነው ብሎ ክርስቶስ ኢየሱስ ተናገረ። ስለዚህ መጽናት እስከ መጨረሻ ያስፈልጋል። እስከ ህይወት ፍጻሜ ድረስ ልትጸና ይገባል። በምን? ባገኘኸው መዳን፣ ኦኬ፣ ባገኘኸው ጸጋ፣ በዛ ህይወት መመላለስ የግድ ያስፈልጋል። ኦኬ፣ በዛ ስትጸና መጨረሻ በህይወት ትንሣኤ ክርስቶስ በተገለጠ ሰዓት ራሱ የክብርን ትንሣኤ ትነሳለህ። ለዛ ነው ማቴዎስ ወንጌል ምዕራፍ 25 ላይ ዋይዘወይ ክርስቲያን ላልሆነ ሰው ስራ አይጠየቅም። ኦኬ፣ ክርስቲያን ላልሆነ ሰው እንደው አብርልታል፣ የተራበ መግበሃል፣ የታረዘ አልብሰሃል፣ አላለበስክም ተብሎ ራሱ ሲጀመር አይጠየቅም። ምክንያቱ በክርስቶስ ኢየሱስ ያላመነ ሲጀመር መቼ ነው የተፈረደበት? አሁን ራሱ ፍርድ ውስጥ ነው። ይህንን ከየት ማግኘት እንችላለን? ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ጀምሮ እንዲህ ይላል፣ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለሙን እንዲወዷልና ካለ በኋላ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውና በእርሱ በሚያምን አይፈረድበትም ካለ በኋላ በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ መቼ ተፈርዶበታል ይላል። አሁን ተፈርዶበታል። በቃ አሁን ተፈርዶበታል። አሁን ፍርድ ውስጥ ነው። ሲጀመር በክርስቶስ ኢየሱስ ያላመነ በትንሣኤ ቀን እንዲህ አድርገሃል አላደረክም ተብሎ ራሱ ፍርድ ውስጥ አይቀርቡም። ታላቁን አምላክ ሲጀመር ስለካደ ማለት መካዱ ስራ ሰርታል፣ ክርስቶስን መካዱ ስራ ስለሰራ ሊያድነው ስለማይችል ማለት። ስለዚህ ቁጥር ዮሐንስ ወንጌል ምዕራፍ 3 ከቁጥር 35 አባት ልጁን ይወዳል ሁሉም በእጁ ሰጥቶታልና ካለ በኋላ በልጁ የሚያምን የዘላለም ህይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ህይወትን አያይም ነው የሚለው መጽሐፍ ቅዱስ። በቃ ይህንን ነው የሚናገር። በልጁ የማያምን ግን ምን? የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ህይወትን አያይም። 4 ነጥብ መጽሐፍ ቅዱስ ይህንን ነው የሚናገር። ስለዚህ ግን ኢንተራፕት እንዳላረግም ማለት ነው ብዙ ቃል እችን ተናግሬ ጨርሳለሁ። አንዴ ትቀጥልልኛለህ። በዚሁ ላይ እንትን ልልህ ፈልጌ ነው። እሺ አሁን እየነገርከን ያለው ነገር አሁን ከገባኝ ነገር ማለት ነው ታስተካክለኛለህ ከተሳሳትኩኝ ማለት ነው። እየነገርከን ያለው ነገር በክርስቶስ ኢየሱስ ያላመነ እንደሚፈረድበት፣ በክርስቶስ ኢየሱስ ግን ያመነ ህይወትን እንደሚያገኝ ነው እየነገርከን ያለ ነው አይደለ? አሁን እየነገርከኝ ያለው ግን በክርስቶስ ኢየሱስ ስላመንክ ብቻ አትድንም። ለመዳን በክርስቶስ ኢየሱስ መሞት፣ በክርስቶስ ኢየሱስ መነሳት፣ በክርስቶስ ኢየሱስ ዳግመኛ መምጣት ያመንከው እምነት ብቻውን አያድንህም። ክርስቶስ ኢየሱስን የሞተውንና የተነሳውን ያረገውን ክርስቶስ ኢየሱስን የሚያግዘው ነገር ያስፈልገዋል። የሚያግዘው ነገር ደግሞ ያንተ ስራ ነው ብለህ እያልከኝ ነው ያለው። ትክክል ነኝ? የሱ ነው። ትክክል አይደለም። ላብራራ። አሁን እስካሁን እንግዲህ እያወራኸው ያለው ነገር ግን ይሄ ነው። አይደለም
አይደለም። አሁን ምንድን ነው ታዲያ? አሁን አንተ በክርስቶስ ኢየሱስ የሆነ አንዳንድ ሰዓት እያወራ ቆይ አንድ ሰዓት ሙሉ እያወራ ቆይ ዮሐዴ አንድ ሰዓት ሙሉ እያወራ ከታች ጎበዝ ጎበዝ ይለዋል። እኛ ቁጭ ብለን ነው እኮ ብንሰማ ያለ ነው። ስለዚህ ችግር የለውም። የእግዚአብሔር ቃል ሰዎቹን ቆይ እያወራበት ያለበት መንገድ ትክክል ነው ወንድሜ፣ ከአንተ የተሻለ አንዴ ቆይ ላውራና የሆነ መንገድ ነው እያወራ ያለው። አሁን እኮ እያደረገ ያለው አንድ ሰዓት ሙሉ ያወራል። ከታች ጀግና ጀግና ይሉታል። ከዛኛ ሳናወራ እንደሱ አይደለም፣ እንደሱ አይደለም። ፐርሰናል አታርገው ወንድሜ። የእግዚአብሔር ቃል እየጠቀሰ ነው። ይጥቀስ እስግድ የእግዚአብሔርን ቃል ነው የሚጠቅሰው። ለምን ትፈራለህ? የእግዚአብሔርን ቃል አንተም ጠቅሰህ ማስረዳት ይችላል። ደግሞ ጥያቄን ቻሌንጅ አድርገው ነው እኮ እየታፈንክ አይደለም አንተ። አሁን ቻሌንጁ ቻሌንጅ ላድርገው አንድ ጊዜ የሚውጣ እሱ ብዙ ሰዓት ሰምቼዋለሁ። አንዴ ዩኒክ ለጠየቅ አይደለም ቆይ ሰምቼዋለሁ። አንዴ ነው ላውራ የዩኒክን ይመልስና አንተ ትቀጥላለሽ። የዩኒክን በቃ እችን አጠር አድርጌ ልናገርና ምክንያቱም ሚስ አንደርስታንድ እንዳያረገን ማለት ነው። አሁን የክርስቶስ ስራ ላይ እየጨመርን ምናምን አይደለም። ኦኬ ሲጀመር ክርስቶስ ካዳነን በኋላ ያዳነበትን ፐርፐዝ ሐዋርያ ቅዱስ ጳውሎስ ነገረን። ለምን መልካሙ ስራ ልትሰሩ ነው ክርስቶስ ኢየሱስ ራሱ አዲስ ፍጥረት ያደረጋችኋል። ስለዚህ መልካም ስራ እንድትሰራ ክርስቶስ ኢየሱስ አዲስ ፍጥረት አድርጎ ፈጥሮ አይ መልካም ስራ አልሰራም ብትል ግን ተቆርጠ ትጣላለህ። ይህ አሁን ያነሳት አለች ዩኒክዬ ምን አልክ? በክርስቶስ ኢየሱስ ማመን እኮ መጽሐፍ ቅዱስ ያድናል ይላል፣ ግን እሱ ማመኑ ብቻ አይበቃም እያልከን ነው ብላል። በነገራችን ላይ አላልኩም። በክርስቶስ ማመን አዎ ያድናል ብለን እናምናለን። በክርስቶስ ማመን ማለት ግን አንተ ዩኒክ በተረዳህበት መልክ አይደለም የምንረዳው። በክርስቶስ ማመን ማለት ክርስቶስ የተናገረውን ትምህርት ችግር የለውም አትቀበል። ክርስቶስ ምን ብለህ ማመን ነው ታዲያ? በክርስቶስ ማመን ማለት እኮ ክርስቶስ ያስተማራቸውን ትምህርቶች እሰየው አዎ ብለህ አሜን ብለህ መቀበል ማለት ነው። ሌላ ትርጉም የለውም። ክርስቶስ ኢየሱስ ደግሞ ሲያስተምር ምን አለ? እኔ አዲስ ፍጥረት አድርጌ ፈጠርኳችሁ፣ ከዛ በኋላስ ድህነታችሁን ማትፈጽሙ ከሆነ ኦኬ ፍሬ ማታፈሩ ከሆነ ትቆረጣላችሁ ብሎ አስተማረ። ይሄንን አልቀበልም ካልክ ሲጀመር በክርስቶስ አላመንክም ማለት ነው። ምክንያቱም አስተማሪው ራሱ ክርስቶስ ኢየሱስ ስለሆነ። ዮሐንስ ወንጌል ምዕራፍ 15 ላይ ምን ብሎ ተናገረ ክርስቶስ? ምዕራፍ 15 ከቁጥር 1 ጀምሮ እውነተኛ የወይን ግንድ እኔ ነኝ አለ ክርስቶስ። እሺ ገበሬውም አባቴ ነው አለ። እሺ ፍሬ የማያፈራ በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል አለ። አለቀ። ክርስቶስ ኢየሱስ ምን አለ? በእኔ ያለ ቅርንጫፍ ፍሬ ካላፈራ ምን ታደርጋለህ? ክርስቶስ ለፍሬ የሚያስፈልግህን ነገር ሁሉ እየሰጠ አንተ ግን ካላፈራ በቃ ተቆርጠህ ትጣላለህ። ከክርስቶስ አይደለም ችግሩ። ከማን ነው ችግሩ? ከቅርንጫፉ ነው ማለት ነው። ቅርንጫፉ ለሁሉም ግንዱ ለቅርንጫፎቹ የሚያስፈልጋቸውን ሁሉ እየሰጠ ሌሎቹ ሲያፈሩ አንተ አላፈራም ካልክ ከግንድነቱ ተቆርጠህ ትጣላለህ። ያስወግደዋል ነው የሚለው። በቃ ከግንድነት ትቆረጣለህ፣ ከክርስትና ትወጣለህ ማለት ነው። አየህ፣ ይሄ የእግዚአብሔር ቃል ነው፣ የክርስቶስ ንግግር ነው። ይሄን አልቀበልም ካልክ ክርስቶስን አላመንክም። ለዛ ነው በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ይኖራል እንጂ ሕይወትን አያይም የተባለ። ስለዚህ ቀጥሎ ግን ምን ይላል? ፍሬ የሚያፈራውን ግን ይላል። ፍሬ የሚያፈራ ቅርንጫፍን ግን ምን ያደርገዋል? ክርስቶስ ራሱ ያግዘዋል፣ አብ ራሱ ያግዘዋል። ምን አለ? ፍሬ አብዝቶ እንዲያፈራ ያጠራዋል ይላል። አየህ፣ የጠራ ፍሬ እንዲኖር ደግሞ እግዚአብሔር ያግዛል። ፍሬ በማፍራት ህይወት ውስጥ እየወደክ እየተነሳ በምትሄድበት ጊዜ ጸጋ እግዚአብሔር እያገዘ ክርስቶስን ወደ መምሰል ህይወት እያደክ እንድትሄድ ጸጋ ያግዛል። ለዛን ሐዋርያ ቅዱስ ጳውሎስ ክርስቶስን እንደምመስል እናንተ እኔን ምሰሉ አለ። ክርስቶስን የመምሰል ህይወት ነው ክርስትና ማለት። ኦኬ፣ ክርስቶስን አልመስልም ዓለምን ነው የምመስለው ካልክስ በቃ ተቆርጠህ ትጣላለህ። መንገድ ላይ ወድቆ መቅረት አለ ማለት። ይሄ መጽሐፍ ቅዱስ የሚናገረው ሀሳብ ነው። ይሄንን ነው ክርስቶስን ማመን ማለት ራሱ ማለት ነው። እንግዲህ ከመለስኩልህ፣ ካልመለስኩልህ ደግሞ በውስጥ እናወራለን። እሺ በለጠ ቀጥል። ኦኬ የዋድ ተባረክ። አሁን ቴንክ ዩ የዋድ። አሁን የሁሉ ነገር ነግረኸናል፣ ግን ዘኢንድ ኦፍ ዘ ዴይ ይሄ ሁሉ ሰው ይሄ ሁሉ በተለይ በቤተ እምነት ኦርቶዶክስ ሆኖ አንተ ያልከውን ፐርፌክሽን ካልደረሰ ጉዱ ነው ማለት ነው። አንተ ያልከውን ካለ ነቀፋና ካለ እንትን ካልሆነ ይሄ ሁሉ ሰው በክርስቶስ ኢየሱስ አምኛለሁ የሚል ሰው ገደል ገባ ማለት ነው። አሁን ስታዩ ጥሩ ትምህርት ይመስላችኋል። ይሄን አርጉ፣ ይሄን ፈጽሙ፣ ይሄን አርጉ፣ በጣም ጥሩ ነው፣ እንዲህ ብናረግ እንዲህ፣ ይሄ ጥሩ ነው። ይሄ ምክር መከረን። ግን ምንድን ነው ዋናው ነገር? ይህንን ነገር ተግብራችሁታል ወይ ነው። ይህን ካልተገብራችሁ ታዲያ ጠፍታችኋል ወይ ነው
ሁለት አማራጭ ነው ያለው። አይ በክርስቶስ ስራ ነው የምተማመነው፣ በክርስቶስ ስራ ነው ምድነው። አንድ ነገር። ሁለተኛ ስራዬ ያዋጣኛል፣ የታመመ ጠይቃለሁ፣ ይሄን አደርጋለሁ፣ ከዛ ድናለሁ ከሆነ ኦኬ። በሙሉ ስንት ፐርሰንታችሁ እንደምድኑ እግዚአብሔር ይወቅላችሁ። ለምን ወስዶ ምን ላይ ያስቀመጣችሁ? ስራ ላይ ከሆነ ደግሞ በስራው ማንም አይድንም። ማንም ፐርፌክት የለም። እንኳን በዚህ ደረጃ ያለነው ሰዎች እንቅርና በሃይማኖት መሪ በትልልቅ ደረጃ ብታመጧቸው ስራውን ፐርፌክት። ቆይ አትግቢ እስካሁን ድረስ 100 ሰዓት ሰጥቷል። አትግቢ አይደለም አያውን ካልከው ጋር ጠይቀህ ነው። አትግቢ አንድ ጊዜ ቆይ ነው ልጠይቅህ ነው አብረህ በዛ አትግቢ። ስለዚህ ምንድነው በጣም ደስ የሚል የሚያሞቅ ነው እኮ የሚናገራቸው ነገር። ግን እሱንም ቢሆን ማንንም ተግብረኸዋል ብትዩ የለም። ተግብረኸዋል ወይ አድርገኸዋል ወይ ፐርፌክት ነው ወይ ያለ ነቀፋ ነው ወይ ይሄን አድርገኸዋል ወይ ብትዩ የለም። እግዚአብሔር ያውቃል ብሎች ነው የሚሄደው። ግን በዛ በተጨማሪ መሬት ያለችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ይህን ታስተምራለች ወይ? አታስተምርም። መሬት ያለችው ቤተክርስቲያን ጭራሽ አንድ ቅዱስ ስም ውሃ ካጠጣ ጠላ ካጠጣ ዝክር ከዘከርክ ትድናለህ ብላ ነው የምታምነው። ስለዚህ ፐርፌክሽን አታወራም። አንድ ሰው 78 ሰው በልቶ ጉሮሮው ላይ ውሃ ጠብ ከተደረገለት ይድናል ብላ የምታምን ቤተክርስቲያን ውስጥ ነው። ይሄ ቲክቶክ ላይ የሚወራው ወሬ ሌላ ነው። ቤተክርስቲያኗን አይወክልም። እኛ እኮ እየተጋደልን ያለ ነው። ቤተክርስቲያኗን አትወክሏትም። ቤተክርስቲያኗ እንደዚህ ፐርፌክሽን አትልም። ቤተክርስቲያኗ አንድ ሰው በመጨረሻ ሰዓት ሄዶ ተክለ ሃይማኖት ከተቀበረ ይድናል ብላ ነው የምታምነው። ቤተክርስቲያኗ እያንዳንዱ 10 ሺህ 20 ሺህ ሰው 20 ትውልድ የሚያድንባት ቤተክርስቲያን ነች። አሁን ስለ ቤተክርስቲያን ይቅርታና ማለት ነው እሱ እያወራ ያለበት መንገድ አግባብ አንተ አትግባ። ኦርቶዶክስን ሞክር አይደለም ግን እያወራህበት ያለው ነገር ትክክል አይደለም። ነው አሁን ይኸውልህ ልናስወጣ የምንችልበት ምክንያት ነው። ሀሳብ ትክክል አይደለም ያለው። ቻሌንጅ ማድረግ ከቻል በመጽሐፍ ቅዱስ ቻሌንጅ አድርግ። ሰው ያለው በመጽሐፍ ቅዱስ ነው ቻሌንጅ እያደረኩ ያለው። ምን እስኪ ጥቀስ እስኪ አንድ ጥቅስ ጥቀስ እስኪ። እሺ አንድ ጥቅስ ልጥቀስ። እሱ ይኸውልህ ድህነት በስራና በክርስቶስ ነው ብለዋል አይደለ? አንተ ድህነት በክርስቶስ ነው ስትል ያለ ጥቅስ ጥቀስና አውራ። ቆይ አትግባ። እሺ ማይ ጉድነስ ኧረ በእናትህ ዝም ብለህ ነው የምታወራው። ዝም ብለህ አትግባ። ኦኬ አሁን ለምሳሌ ቅድም ዮሐድም ጋር ትገባለህ፣ እኔም ጋር ትገባለህ። ዝም ብለህ ዘለ አትግባ። ቆይ አንድ ጊዜ አታውቅም። የምታወራው ታሪክ ዝም ብሎ ነው የተጨመላለቀ ነገር ነው የምታወራው። አላረግ ወዳጅ ሚዩት አድርግና ሚዩት አድርግ አንድ ጊዜ። ልክ አይደለም፣ አወራርህ ትክክል አይደለም። ስለ ቤተክርስቲያን አታወራ። ስለ ቤተክርስቲያን አላወሩም እነሱ። ቅዱሳዊ ስለሆነ ነገር ነው እያወሩ ያለው። አልጠቀሱም። ቤተክርስቲያን እንዲህ አላሉ። እሺ ሊቃውንት አሁን ርዕሱ ላይ አብራቤል ቆይ አንድ ጊዜ ርዕሱ ላይ ነው የማወራው። ርዕሱ ላይ መዳን በክርስቶስ ነው። ቆያ ስማኝ አንተ የትኛው ርዕስ ላይ ነው የምታወራው? ንገረኝ መጀመሪያ። እኮ ሚዩት አድርጋ። ምን ላይ ነው የምታወራው? ንገረኝ መጀመሪያ። ሚዩት አድርግ። እሺ ብትን ነገር አወቀው። ሚዩት አድርግ። ቆይ እስኪ አንዴ ቆይ እስኪ እንስማው። እሺ ቤሊ ሂድ። ኦኬ ርዕሱ ላይ ነው የምናወራው። ርዕሱ ላይ ያወራን ስንሄድ ምንድን ነው እኛ መዳን በክርስቶስ ኢየሱስ በመስቀሉ ስራ ነው አልን። አይ አይደለም፣ ቆይ እስቲ ያለ ነቀፋ መሆን አለባችሁ፣ ይህን ስራ መስራት አለባችሁ ብለው እነሱ ተነሱ። እኛ ደግሞ እያልን ያለነው ይህንን ያለ ነቀፋ መሆንን ይህንን መስራትን ካልሰራችሁ ተቆርጣችኋል ወይ? ይሄ ሁሉ ኦርቶዶክስ ተቆርጧል ወይ? ምክንያቱም ይሄ ሁሉ ኦርቶዶክስ ይህን እንዳልሰራ እነሱም ያውቁታል፣ እኛም እናውቀዋለን። ስለዚህ ተቆርጣችኋል ወይ? ንገሩ ስንላቸው አስቀምጥ። አሁንም ደግሜ ነገር ስለ እሱ ወሬ አይደለም የተጠየቀው። አንተም ስለ መጽሐፍ ቅዱስ ቻሌንጅ አድርገው በተናገረው ነገር ቻሌንጅ አድርገው ልክ አይደለም። ይሄ አወራረድ ትክክል ልጨርስ። ቆይ ልክ አይደለም። መጀመሪያ አንብብ መጽሐፍ ቅዱስ፣ ከዛም በኋላ ስታቅና ልጨርስ። ምኑን ነው የምጨርሰው? ነው እያወራ ያለው መጽሐፍ ቅዱስ ምን ይላል? ምን ይላል? በክርስቶስ እኔ ቤተክርስቲያኗን ቲክቶክን ስለማውቀው አንተ ዛሬ ነው የመጣው አይደለም። እነ ዮሐድን ቤተክርስቲያን ስለ ቲክቶክ ስለምናምን አይደለም። ፐርሰናል ነገር ላይ እሱን አላወራም። ይሄ ልጅ እኮ ስማ ቻሌንጅ እያደረገ ነው። ሞገስ ባለው ነገር እያወራ ነው። አውራ እስኪ መጽሐፍ ቅዱስ ጠቅስ። ቆይ አንዴ ሚዩት አድርገው። ቤሊ አሁን እያሉ ያሉት መጽሐፍ ቅዱስ እየጠቀስክ አውራ ነው። በቃ እኮ እሺ መጽሐፍ ቅዱስ ልጥቀስ።
ኦኬ እሺ፣ መጽሐፍ ቅዱስ እየጠቀስኩ ላውራ። መጽሐፍ ቅዱስ ምን ይላል? ኤፌሶን 2:8 ላይ ምን ይላል? ማንም እንዳይመካ ከስራ አይደለም ይላል። ጸጋው በእምነት አድኗቸዋል፣ ማንም እንዳይመካ ከስራ አይደለም ይላል። ወገኖቻችን መጥተው ደግሞ ስራ ካልሰራ ትቆረጣለህ እያሉን ነው። ጌታ የተናገረበት መንገድ ምንድን ነው? ካለ እኔ ምንም ልታደርጉ አትችሉም፣ በወይኑ ግንድ ስትሆኑ ፍሬ ታፈራላችሁ። እነሱስ እያሉን ያሉት ፍሬ የምታፈራው ከራስህ ነው። ካላፈራ ትቆረጣለህ። ስለዚህ ይሄ ሁሉ ሰው ተቆርጧል ወይ ነው የኛ ቻሌንጅ የምናደርጋቸው። ይሄ ሁሉ ኦርቶዶክስ ተቆርጧል ወይ? ወይስ ፐርፌክት ናችሁ? ወይስ ይሄ ሁሉ ሰው አብልታችኋል? ይሄ ሁሉ ሰው አጠጥታችኋል? ከሁለት አንዷ አጣብቂኝ ውስጥ ገብተዋል። እችን ብቻ መልስልኝና እኔ ኤግዛም ላይ ስለሆንኩኝ አንዴ እኔ ማንበብ ስላለብኝ መከራከር ስለማልፈልግ እችን ጥያቄ ልጠይቅህና አብረ በዛው መልሰህልኝ። መጽሐፍ ቅዱስ የያዕቆብ መልእክት ምዕራፍ 2 ቁጥር 24 ላይ እንደዚህ ይናገራል። ከቁጥር 24 ላይ እንደዚህ ይናገራል። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ከላይ ጀምሬ ላንብበው ምናልባት እንትን እንዳይል። እሺ ከ17 ጀምሮ ላንብበው። እንደዚሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው። ነገር ግን አንድ ሰው አንተ እምነት አለህ፣ እኔ ስራ አለኝ፣ እምነትህ ከስራ ለይተህ አሳየኝ፣ እኔም እምነቴን በስራ ያሳይሃለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ ይንቀጠቀጡማል። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሰዊያው ላይ ባቀረበ ጊዜ ጻድቅ አልነበረምን? እምነት ከስራው ጋር አብሮ ያደረገ እንደነበረ በስራም እምነት እንደተፈጸመ ትመለከታለህ። መጽሐፍም አብርሃም እግዚአብሔርም አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እችን ቃል አብራራት እስኪ ቤሊ። ኦኬ ስለዚህ ስራ ያለው ምንድን ነው? እዚህ ጋር እሱን ነው የምጠይቅሽ። ጥያቄን በጥያቄ ሳይሆን አብራራው። እኔ ቃሉ አይደለም አንቺ ጠየቅሽኝ አይደል? ስራ ስትይ ምን ማለትሽ ነው? ይሄ ቃል የተቀመጠው ትርጉሙ ምንድን ነው? አብራራው። ለምን ጥያቄ ስራው ምንድን ነው ነው እኮ አሁን እዚህ ጋር ያለው ስራ የጠቀስሽልኝ ምን ማለት ነው? ስራ ምናምን ቅድም ስላልክ ኦኬ ምንድን ነው አልክ? ስራው ምንድን ነው? እዚህ ጋር ያዕቆብ የጠቀሰው ስራ ምንድን ነው? ስለ አብርሃም አታብራሪ፣ ራሱ ያብራራ። ስራ ምን እንደሆነ ተይው። እንዴ አንቺ ለምን ታብራራለሽ? ራሷ እኮ ሙሉ ሰው ነች። ዋድ ሙሉ ሰው ነች እኮ ራሷ ታብራራ። አንቺ አብራሪ ትጠይቃለች። ቆይ ጠይቃለች፣ አብራራ። ጥያቄን መልስልኝና አብራራለሁ። መልስልኝ ጥያቄን። አትረባረቡ። እሺ ልመልስልሽ። እኔ ስመልስልሽ ምን መሰለሽ? መልካም ስራ ያልሽው እዚህ ጋር ምኑን ነው ነው የምልሽ። ያዕቆብ ያለው ምኑን ነው ሳይሆን ጥያቄ መጽሐፍ ቅዱስ ጠየቅኩህ እኮ አታውቀውም። ካላወቅሁ ደግሞ መጀመሪያ ነገር እሺ አላውቀውም በልና ቆይ ልመልስልሽ። አታውቀውም። እሺ መልስልኝ። ኖ እኔ ልንገርሽ ልመልስልሽ። እሺ ሲጀመር ያዕቆብ እየጻፈ ያለው በክርስቶስ ኢየሱስ አምኖ ለዳኑ ክርስቲያኖች፣ ለአሕዛብ አይደለም። ኖ እኔ ለአሕዛብ ነው ወይ ላልዳኑ ክርስቲያኖች አይደለም። እንደዛ አይደለም ጥያቄ። ቆይ ለአንድ ጊዜ ልናገር እንዴ? ለምንድን ነው የምትረባረቡት እንዴ? ቆይ ልናገር አንድ ጊዜ ስምኛ እንዴ። ከዛ በኋላ እያለ ያለው ምንድን ነው? ለዳኑ ክርስቲያኖች እምነታችሁ በስራ ይገለጥ፣ በስራ ይገለጥ እምነታችሁ። እምነቱ ያልሞተ እንደሆነ በስራ ይገለጣል አለ እንጂ ስራ ያድናል ወይ በምንበላው በምንጠጣው አይደለምና። የሚያድን እምነት ነው። እምነት ግን ያው መሆን አለበት። እምነት በስራ መገለጥ አለበት እንጂ ክርስቶስ ኢየሱስ አያድንም የሚል የክርስቶስ ኢየሱስ ስራ ሳይሆን እሺ ጭን ቃል አብራራ። እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን የሚለውን አብራራዎች። ኦኬ እሺ እኮ ልንገርሽ፣ እየነገርኩሽ ነው። እነዚህ ሰዎች መጀመሪያ ነገር አምነው የዳኑ ሰዎች ናቸው። መጀመሪያ በስራ የሚድኑ ሰዎች አይደሉም። ኦኬ ስለዚህ እኔ ቅድምም እየጠየቅኩሽ ያለሁት ሌላም ጥቅስ ጠቅሰሻል። እንደዚህ አይነት ወንድም ቢራብ አብላው ቢጠማ አጠጣው አለ ያዕቆብ። ይህንን ወንድም ቢራብ አብላው ቢጠማ አጠጣ ያለውን ተግብራችኋል ወይ? ይህን አድርጋችኋል? እየጠየኳችሁ ነው። በቃችን ቃል እኮ ማብራራት ስለማትፈልግ ትጠመጥመዋለህ። አልጠመጠምኩትም። እኔ ትክክለኛውን ነው የምነግርሽ። አሁን በእኔ ጊዜ ገብተሽ ነው በእምነት ብቻ ይዳናል አልከኝ አይደል? በእምነት እኔ በክርስቶስ ኢየሱስ በማመን ነው ይዳናል
እኮ ብቻ እናንተ እንጂ ደግሞ እኔ በክርስቶስ በማመንማ ኢየሱስ እንደሚዳን እኔ ሳይሆን ሰው በዚህ በእምነት በስራችንና ብቻ ሳይሆን በሌላ በስራ በፍጡራን ነው እንዲጸድቅ የሚዳነው ነው ታያላችሁ። የምትሉት። ይሄንን አብራራው። እሺ ንገሪኝ። ቤል ይሄንን እሺ አብራራው። እሺ ሰው በእምነት ብቻ ቆይ ስሚኝ፣ አንቺ ሳይሆን አይደለም ሰው የምታዥኝ በእምነት እኔ ብቻ ነኝ። አንቺ ሳይሆን እኮ በስራ ጋይድ እንዲጸድቅ እያደረግሽኝ አይደለም። ታያላችሁ። እሺ እሺ አብራራው። እሺ ስለዚህ ሰው በስራ ነው የሚጸድቀው እያለ ነው። በክርስቶስ ሳይሆን በስራ ነው የሚጸድቀው። አብራራው፣ አንተ አብራራው። አለ አንቺ ነሽ ያመጣሽው። አንቺን እኮ እየጠየቅሽሽ ነው። ይኸውልህ ሰው አንተ በስራው ነው በእምነት የሚድነው ብቻ በክርስቶስ አልክ ሳይሆን አይደል? እያለ ነው። በእምነት ብቻ ነው የሚጸደቀው አልክ። ከዛ በኋላ በክርስቶስ ነው ደግሞ ያልኩሽ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ስለዚህ አንቺ አሁን በስራሽ ነው የጸደቅሽው ማለት ነው። ያው ነው አምዬ ቤሊ ቤሊ አይደለም ስትያዥ አትሳቂ። አይደለም በስራሽ ነው ወይ የጸደቅሽው? በለጠ ለምን እሷን ትጠይቃታለህ? ጥቅስ ስትጠይቅ እንዲህ ነው ወይ የሆንሽው? አብራራ እንዴ በለጠ ስማ፣ ኧረ እባካችሁ አትግቡ በእናታችሁ። ከቅድም ጀምሮ አንተ አትግባ በእናትህ። ከቅድም ጀምሮ አትግባ አንተ። እገባለሁ አንተ የተስማማንበት ነገር አለ። አትግባ፣ እኛን ጨርስ። ከቅድም ጀምሮ አትግባ። ቆይ ምንም ነው የምትጨርሰው አንተ እኮ ባክን ፎርስ ነው የምታደርገው ወንድሜ። ይኸውልህ እንደዛ እኮ ማድረገው ስራ ሳይኖራቸው ስለ ስራ ስለሚያወሩ ነው። ይኸውልህ ምንም ስራ እንደ አንተ አሁን እሱን ክርክር ትተኸው በእውቀት የሆነ ክርክር ለምን አትከራከርም ወንድሜ? አንተ ያለ ስራ ክርስቶስ ያድናል። ይኸውልህ ልንገርህ አንድ ነገር ልንገርህ፣ በእናትህ ያለ ስራ ክርስቶስ ያድናል ስትል እኮ በእውቀት ነው እኮ የማወራው እኔ ስለማውቃቸው እኮ ነው። የትም አታውቃቸውም፣ ጀግኖች ናቸው። አንድ ነገር የምነግርህ ነገር እነሱ መጽሐፍ ቅዱሳዊ በሆነ መንገድ ቻሌንጅ እያደረጉ ነው። ኖ እነግርሃለሁ፣ እኔ ምንም እውቀት የለም። ለዛ ነው አሁን ቻሌንጅ ውስጥ ያለው እንጂ አንተ መናገር እየጠበቅ ያለው ነገር ወንድሜ እኔ የለኝም። ከ2 ሰዓት ከ3 ሰዓት በላይ እየተናገርክ ያለው ነገር አንድና አንድ ነው። እናንተ እንዲህ ብላችኋል፣ እናንተ እንዲህ ብላችኋል፣ እናንተ እንዲህ ብላችኋል። አንተስ ምን ትላለህ? አንተ መጽሐፍ ቅዱሳዊ በሆነ መንገድ አንተ ምን ትላለህ? እሱን አሳየን እስቲ። ገብቷል? አንተ አሁን እኔ ቻሌንጅ ታደርጋለህ ብዬ እየጠበቁ ያለው አበባ እየሰጡ ስለሆነ አሁን በደንብ ደግፋቸው። አበባ እየሰጡ ነው ወዳጅ። አንተ አሁን ማለት ነው ይሄ ከሰፈር ተርካስ አሁን የሆነ ነገር አልወጣም። ውጣና ከሪሊጅን ወጥተህ መጽሐፍ ቅዱስ አንተ በክርስቶስ ኢየሱስ ያለው ድህነት ያለማንም አጋዥነት ምንድን ነው የሚለው? እንጂ የማርያምማ የሚገርም ነው። በጣም አሁን አንተ እያስቀመጥካቸው ያሉት ሀሳብ ትክክል አይደሉም። ምን መሰለህ ስራ የላችሁም። ስራ የሰውን ልጅ ስለማያድን። ቆይ ስሙኝ። አሁን አንተ በተለይ አሁን ይኸውልህ አበባ እየጣሉልን አሁንም ተናገር። ስራ ኤፌሶን 2:8 ላይ ቆይ ኑሐሚን ስሚኝ። ኤፌሶን 2 ላይ ምን ይላል? ማንም እንዳይመካ ከስራ አይደለም ይላል። ምን ይመስልሻል? ማንም እንዳይመካ ከስራ አይደለም። ቅድም እኮ ይሄንን ቃል አብራርተናል። መጀመሪያ ሰው ሲድን ኢኒሻል ላይ ሰው ለመዳን እንደዛ ከሆነማ ቅድም እኮ ነገር ኢኒሻል የሚላል እዚህ ጋር ቆይ ስማኝ፣ ኢኒሻል የሚል አሳይኛ። እኔ የማምንበትን እየነገርኩ ነው። ሰው ስማኝ፣ የምታምኝበትን አይደለም መጽሐፍ ቅዱሳዊ ኢኒሻል የሚል ነገር አሳይ። መልስልህ። ቆይ እኮ ቤሊ ጠየቃት። ቆይ ልመልስልህ። ቤሊ ስማኝ፣ እንደዛ ከሆነማ ሰው በስራ ብቻ ይድናል ወይ ብለናል አላልንም። እኛ ሰው መጀመሪያ በስራው ይድናል እንደዛ አላልንም። ሰው ያመነ የተጠመቀ ኢየሱስ ክርስቶስ መሞቱን መነሳቱን ያመነ ሰው ነው ስለ ድህነት የሚያወራው አይደል? ስለ ድህነት የሚያወራው ሰው መጀመሪያ በስራው ሰው መጽደቅ ቢያስፈልገው ኑሮ በስራው ብቻ መጽደቅ የሚያስፈልገው ቢሆን ኖሮ እኮ ኢየሱስ ክርስቶስ ወደዚህ ምድር አይመጣም ነበር። ነገር ግን ኢየሱስ ክርስቶስ ማመኑን ኢየሱስ ክርስቶስ መሞቱን ሲያመን ሰው ይድናል። ቅድም ዮሐድ ይሄንን ቃል እኮ እንደውም እኮ ዮሐድ እኮ ነው የሰጠ ይሄንን ቃል አይደል? ኢየሱስ ክርስቶስ በማመን በጸጋው ድነናል። አዎ ድነናል። ያንን ድነት ግን መፈጸም አለብን። በምን? በስራ። ቅድም እሱ ያላብራራውን ቃል እንግዲህ ሄዳችሁ ማንበብ ትችላላችሁ። እሺ እኔ እኮ ፈጽማችኋል ወይ ነው እኮ እኔ እኮ ኑሐሚን እኔ እኮ ችግር የሆነብኝ ስለ ትምህርት ነው ትላላችሁ። ኦኬ ፈጽማችኋል ወይ ሲባል ደግሞ ትቆጣላችሁ እንዴ? ስለ ትምህርት ነው እያወራን ፈጽማችኋል ወይ? እሺ አሁን በእምነት ብቻ ነው ወይ የሚዳነው? እኔ ብቻ የሚለው ቃል ላይ ነው በእምነት ይዳናል። አዎ እምነታችንን እንፈጽም አላችሁ። ቆይ እምነታችንን እንፈጽም አላችሁ። እሺ አልኩና ፈጽማችኋል ወይ ስላችሁ ቁጣ ውስጥ ትገባላችሁ።
ፈጽመሻል አሁን ስለሽ አሁን ፈጽመሻል አንቺ እምነትሽ እንዴ? ኑሐሚን እኔ እኮ እየተነፈስኩ ነው እንግዲህ ነገ እየተማርኩ ነው ወንድሜ፣ እየተመላለስኩ ነው በህይወት በምችለው አቅም እኖራለሁ ማለት ፐርሰናል ላይ በምችለው አቅም አይደለም። ቅድም የፈጸመ አላልሽም እንዴ ወንድሜ? ይኸውልህ ያልፈጸመ ይሞታል። አዎ ከስራው የተለየ እምነት እንዲሁ የሞተ ነው ይላል መጽሐፍ ቅዱስ። ስለዚህ ያመነውን ነገር በስራ እየፈጸምን እንደ ክርስቲያን ያመነውን ነገር በስራ እየፈጸመ የመኖር ግዴታ አለ እኮ። በስራሽ እየፈጸምሽ ነው ወይ? አሁን አንቺ በስራሽ ፈጽመሻል ወይ? መሳቅ እኮ አይደለም ወይስ አንቺ አልዳንሽም? እኔን ከእንደገና ናዳን ነው የምትይኝ? አንቺ ፈጽመሽ ካልዳንሽ አይፈጸምም ማለት ነው። ለትምህርቱ ስናወራ ቅድም እንደጠቀስኩላችሁ ያዕቆብ ምዕራፍ 24 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይልና ዝቅ ብሎ እንዲሁ ጋለሞታይቱ ረአብ ደግሞ መልእክተኞቹን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችምን ይላል። ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው። ስለዚህ አይ በስራ ብቻ ጸድቃለሁ ምናምን ካላችሁ የሞተ ነው። አይ አምኛለሁ ብቻ ባምኛለሁ አንድ ያምኛለሁ ጸድቄያለሁ የሚባልም ነገር የሞተ ነው። ኦኬ። ስለዚህ ኑሐሚን በስራሽ ጸድቀሻል ወይ? ምንም መሸሻ ያስፈልግ። አሁን አላብራራሁም ቤሊ፣ ቃሉን ብቻ ነው ያነበብኩት። አይደለም አሁን መሸሽ ይኸውልሽ፣ ወደ ተግባራዊነቱ ሲመጣ ለምንድን ነው የምትሸሹት? ስራ ካላችሁ አዎ በስራ ይልኛለሁ። ሁላችንም ፍጹም አይደለም። ፍጹም ካልሆናችሁ ታዲያ በክርስቶስ ነው ስንል ለምን ትቃወሙናላችሁ? በክርስቶስ ነው ምንድነው ስንል የማርያም ቆይ አንዴ ትቃወሙናላችሁ። ታዲያ የማርያም ቆይ እናት ይኸውልህ ቤል ስማኝ፣ ስላስተምሮ ነው እያወራን ያለን አይደል? ስላስተምሮ ነው እያወራን ያለን። የማይተገበር ነው አስተምሮ ፐርሰናል ላይፍ ኖ ፐርሰናል ላይፍ ኑሐሚን እንደዚህ ታደርጊያለሽ አታረጊም ከሆነ እኔ አሁን ለምሳሌ ፐርሰናሊ ድናል ብትይኝ በክርስቶስ ኢየሱስ አምኜ ድኛለሁ ልሻለሁ በኮንፊደንስ በመስቀሉ ስራ ተማምኜ። አንቺ ግን ስራሽ ያዋጣሻል ወይ ነው? ስራ ትሰራለህ። እኔማ ስለዳንኩ ከወይኑ ግንድ የተነሳ ፍሬ አፈራለሁ እንጂ በእኔ ስራ አይደለም፣ በኃይሌና በጉልበቴ አይደለም የምሰራው። ይኸውልህ ቤሊ፣ ይኸውልህ እኔ ማለት ነው በጣም እግዚአብሔርን እኔ አልችልም። የሆነ እንደዚህ በጣም ረዥም ሰዓት መጨቃጨቅ ምናምን አልችልም። እንዳልኩ ደግሞ ኤግዛም አለብኝ። ሰው መጽሐፍ ቅዱስ ቃሉን እየጠቀስክ አይ ኑሐሚን በእምነት ብቻ ትድኛለሽ። አሁን እኔ በእምነት ብቻ አትድን የሚል ቃል በቃል አመጣውልህ አይደል? ቃል በቃል በእምነት አትድኝም የሚል ቃል በቃል አመጣውልህ። አንተ ደግሞ ቃል በቃል በእምነት ብቻ ትድኛለሽ የሚል ቃል አምጣ። እሺ ኑሐሚንዬ፣ እኔ አሁን ክርስቶስ ኢየሱስን በማመን ይዳናል፣ በመስቀሉ ስራ በመተማመን ይዳናል አልኩኝ። እናንተ ደግሞ ቆይ እሱ አይበቃም። አሁን እምነትህን ቆይ እንጂ ሌላ ነገር አትግቢ። ለምን ትፈሪያለሽ? አትፍሪ። ቆያ ያላችሁትን ልንገር። እምነታችንን መፈጸም አለብን አለች። በስራ እንፈጽማለን አላች። እሺ እምነታችሁን በስራ ፈጽማችኋል ወይ ስል መሮጥና መቆጣት ይመጣል እንዴ? የማይተገበር ነገር ነው እንደ የምታወሩት? ያላዳናችሁን ነገር ነው እንደ የምታወሩት? እምነታችሁን በስራ ከፈጸማችሁ ንገሩንና እና ተደጋጋሚ ከቅድም ጀምሮ እኔ አይዶ ነው ሌላ ቃል ሲጠቅስ ሰምታችሁት ከሆነ አላውቅም። አይደለም እያሻሻሽ ይኸውልሽ ኑሐሚንዬ፣ አይደለም ፐርፌክት እንዳልሆነሽ ታውቂዋለሽ። ከዛ ደግሞ ለዚህ ለቲክቶክ ክርክር ብለሽ ስርዓት ያለሽ ግን ፐርፌክት እንዳልሆንሽ ደግሞ ታውቂዋለሽ። ለቲክቶክ ክርክር ደግሞ ስርዓት ያለሽ ስራሽ ምንድን ነው ሲባል ትቆጫለሽ። እንደዚህ አይነት ነገር አለ እንዴ? አልተቆጣሁም። እኔ ነገርኩ እኮ ነገርኩ። ስርዓትሽ የለሽም። ይኸውልህ እንዴ ክርስቲያን ነኝ እኮ እድናለሁ ብዬ እድኛለሁ። እየዳንኩ ላይ ነኝ። ገባ ፌዝ ላይ ነኝ። በምችለው አቅም ስለ እኔ ፐርሰናል ላይፍ ግን እስናት አባውት ፐርሰናል ላይፍ ነገርኩ። እስናት አባውት ፐርሰናል ላይፍ ይሄ ስላስተምረው የሚተገበር ነው እኮ እግዚአብሔር ቃል ቤሊ። አዎ እኔም እኮ እያልኩ ያለሁት ይኸውልሽ የነገርሽኝ ነገር የሚተገበር ነገር ነው አይደለ? ፕራክቲካል ነገር ነው። ዝም ብለሽ ፐርሰናል አታርግም ተብሎ ተደብቆ ትምህርት ብቻ እኮ አይደለም፣ ኑሮሽም መግለጥ አለበት። ስለዚህ
አንቺ ፐርፌክት አይደለሽም ስላልሰራሽ ክርስቶስ ላይ አልተማመንም፣ ስራዬ ላይ ነው የምተማመነው። ግን ደግሞ ስራ ገና እየሰራው ነው፣ እየሞከርኩ ነው። እንዴ ከሁለት አንዱ እኮ ነው መምረጥ አለብሽ። ወይ ስራዬ ያድነኛል ነው ወይ ክርስቶስ ላይ ነው የምመካው ነው። ስለ ቅዱስ ጳውሎስ ቀደም የተናገረውን ቤሊ አንተ እኮ አብራራሽ ስትባል አታብራራም ብራዘር። ያብራራው እኮ ነው። እኔ እኮ ይኸውልሽ አንድ አቋም አለኝ። እኔ አንድ አቋም ይኸውልሽ አቋሜ ከክርስቶስ ኢየሱስ መስቀል በቀር ትምክት ከኔ ይራቅ ብዬ የክርስቶስ መስቀል ነው ትምክት ያልኩኝ። እናንተ ደግሞ ኖ ኖ ኖ ቆይ የሆነ ስራ መጨመር አለብኝ አላችሁ። እሺ ስራችሁ ሰርታችኋለሁ ስላችሁ ደግሞ ቁጣ ይመጣባችኋል። ለምን? ሰው ሁሉ ኃጢአትን ሰርቶታል፣ የእግዚአብሔርን ክብር ጎሎታል። ማንም ፐርፌክት ስለሌለ ከጩኸት ውጪ ማንም ሰው ማንም ትልቅ ሰው ፓስተርን ጳጳስን ብታመጪ ሰርተሃል ብትዩ አልሰራም። ለምን አልሰራም? የሰው ልጅ ፐርፌክት ሊሆን ስለማይችል። ለዚህ ነው ክርስቶስ የመጣው። ዝም ብሎ የድጋፍና የእንትን ጉዳይ አይደለም። ከታች ያላችሁ ስሙኝ። በስራ እድናለሁ የምትላችሁ ሰዎች ከጸጋው ወድቃችኋል። ከክርስቶስ የመስቀል ስራ ወድቃችኋል። ስራ የምትሰሉት ክርስቶስ በሚሰጣችሁ ወይን ግንዱ በሚሰጣችሁ ነው እንጂ ፍሬ የምታፈሩት በስራዬ ነው ምንድነው ይሄን ተሯሩጬ ዳገት ወጥቼ እንትን ወርጄ የምትሉ ሰዎች ከክርስቶስ የጸጋ ስራ ወድቃችኋል። የምትሰሩት ክርስቶስ በእናንተ ውስጥ ስለዳናችሁ ክርስቶስ በእናንተ ውስጥ ሆኖ የሚሰራው ስራ ነው እንጂ እናንተ ተጋግጣችሁ ምድኑት ነገር የለም። ቤሊ አንድ ጥያቄ ቤሊ ኑሐሚን የጠየቀች ጥያቄ አለ። አብራራልኝ ያለች አብራራላት። አብራራውላት እኮ ይኸውልህ ያብራራውላት ያለሁት እኔ ሰው ልጅ በክርስቶስ ኢየሱስ አምኖ ድኖ በስራው ይገልጣል ነው። በስራው ይገልጠዋል ያመነውን እንጂ ገና ሰርቼ ድናለሁ ብሎ አይደለም። ስራውማ ተሰራ ተፈጸመ አለ እኮ ክርስቶስ። እኛ አሁን ከወይኑ ግንድ የተነሳ ቅርንጫፍ በወይኑ ግንድ ቢሆን ፍሬ ያፈራል። ጌታ እዛ ላይ ዮሐንስ 15 እነሱ የማይወዱት ቃል አለ። ምን ይላል? ካለ እኔ ምንም ልታደርጉ አትችሉም ይላል። ዮሐንስ 15:4 ነው 5 አካባቢ። እችን አይወዷትም። ለምን? ካለ እኔ ምንም ልታደርጉ አትችሉም። እነሱ አሁን በኃይላችን በጉልበታችን ሄደን ሰርተን ተሟሙተን ተጋግጠን የክርስቶስ ስራ ላይ ጨምረን ከዛ እንድናለን። ከዛ ያዛርገ ደግሞ ኦኬ ሰርታችኋል ወይ ስትላቸው የለም ስራ። ለምን? ላይፋችንን እንተዋወቃለን። ሁሉም ታች የሚኖረው ኑሮ ይተዋወቃል። ቲክቶክ ላይ ስራ 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 ነው ስራ ነው ስራ ነው ይላሉ። እስቲ ስራችሁ ሲባል ሩጫ። እሺ ለማንኛውም አንቺ በስራሽ ድነሻል ወይ ስልሽ ቆይ በስራሽ ድነሻል ወይ ስልሽ ቤሊ አንዴ ቤሊ አወራህ አይደል? እኔ ደግሞ ላወራ። እሺ ከቅድም ጀምሮ ሰው በእምነቱ ብቻ ይድናል ወይስ አይድንም ምናምን በሚለው ሀሳብ ዙሪያ ነው እየተነሳ ያለው። ሰው ድህነት ይፈጸማል አይፈጸምም ምናምን እያለ ባለው ሀሳብ ማለት ነው። ቅድምም በጣም እነሱ እያነሱት ነበረ፣ ግን የመጨረሻ ኮንክሉድ ላድርግና እኔም ሀሳቤ ልውረድ። መጀመሪያ ሰው እዚህ ውስጥ ኢየሱስ ክርስቶስን እግዚአብሔርን ሳትወርጂ አንቺ ስለምጠብቅ ምናልባት እነበሌም ሳይገቡ አንድ ሀሳብ ስታወሪ ነበርና እስካሁን የምጠብቅሽ ምናልባት ያን ሀሳብ እንዴት እንደምታየው ልጠይቅሽ ነው። ደግሞ አንዳንድ እምነቶች ሲያስተምሩ ክርስቶስን ወንድሞች እያሉ ያስተምራሉ። ክርስቶስን እንደ ወንድማቸው አላልኩም። እንደዛ ግን ወደ አንተ ሀሳብ እመጣለሁ። እንደዛ ግን አልነበረም ሀሳብ አላልኩም እንደዛ። እሺ አሁን ኦኬ ቤሊ ወረደ። ነገር ግን እሺ እንደ ቅዱስ ጳውሎስ ኢየሱስ ክርስቶስን ጌታ አድርጎ ተቀብሏል አልተቀበለም አሁን ብላችሁ ትስቃላችሁ። ምክንያቱም ጌታ ነው ብሎ ሲሰብክ የነበረ ሰው ስለሆነ ማለት ነው ቅዱስ ጳውሎስ። ነገር ግን ቅዱስ ጳውሎስ ራሱ በአንደኛ ቆሮንቶስ ምዕራፍ 9 ላይ ምን ይላል? ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛዋለሁ። ያ ማለት ምንድነው? እኖራለሁ ማለት ነው። የተጣልኩ እንዳልሆን ለእናንተ ሰብኬላችኋለሁ፣ ጌታ ነው ብያችኋለሁ፣ ያድናል ብያለሁ። ነገር ግን ደግሞ ለእናንተ መስበኬ ለእናንተ ጌታ ነው ብዬ መናገሬ ብቻ አያድነኝም። የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛዋለሁ፣ እኖራለሁ ማለት ነው። ምንድነው ስጋ መጎሰም ማለት? በኃጢአት ላይ በብዙ ነገር ላይ ማለት ነው። ምን ተቆጥቤ እኖራለሁ ማለት ነው። እዚህ ጋር ያላችሁ ሰዎች እንግዲህ ምንም ማለት ከቅድም ጀምሮ እየሰማችሁ ነበር የትኛው መጽሐፍ ቅዱስ ቃል ሲጠቀስ እንደነበረ ማለት ነው። በዚህ ላይ ጥያቄ ካላችሁ ዩ ካን አስክ። ፓወር ቅድም እየተናገርኩ የነበረው ግን ስለዛ አይደለም። እየተናገርኩ የነበረው ፈሪሃ እግዚአብሔር ስለመኖር እና ስላለመኖር አንዳንድ በጣም እንደ ኢትዮጵያ ትራዲሽን ትንሽ ሰው ስለነበረ ነው። ቅድም
ትራዲሽናሊ አንዳንድ ሰዎች እግዚአብሔርን በጣም ይሄ እንዴት ነው በጣም እንደ ሆረር አይነት ነገር አድርገው የሆነ ነገር ስታረግ የሆነ መጥቶ ቅስፍ ምናምን የሚያደርግህ ኃጢአት ሰርተህ ወደ እግዚአብሔር ቤተክርስቲያን ስትሄድ እዛው ላይ ዱዳ የሚያደርግህ ኃጢአት ሰርተህ መጽሐፍ ቅዱስ እንዳታነብ ምናምን የሚል አስተሳሰብ አላቸው። አንዳንዶቹ ደግሞ ጸድቅ ያለው ድኛለው ብለው ስለሚያስተምሩ አይ በቃ የፈለግከውን አይነት ህይወት መኖር ትችላለህ፣ የፈለግከውን በኃጢአት መመላለስ ትችላለህ ምናምን የሚል ነገር ውስጥ ስለሚገቡ ይሄ እግዚአብሔርን ከክብሩ ዝቅ ያደርጉታል የሚል ኮንሴፕት ላይ ነበር እያወራው የነበረው። ኦኬ እኔ ግን እንደዛ ስታወሪ እየቆመ አይሜን ምንድን ነው ፖዝ እየሆነ ነው ወይስ እኔ ጋ ብቻ ነው? ኖ አይ በባይብል ከፍቼ ላነብ ነበረ ስቀይረው ፓውዝ እያደረገ ነው። እና ዕብራውያን 2:11 ላይ ስለ ክርስቶስ ወንድሞች ብሎ ሊጠራ አላፈረም ይላል። እንግዲህ ስቀይር ፓውዝ እያደረገብኝ ስለሆነ ማለት ነው። እና ክርስቶስ ፍጹም አምላክ ፍጹም ሰው ሆነው ወንድሞች ብሎ ሊጠራን ካላፈረ እኛ ክርስቶስን ወንድማችን ብለን ለመጥራት አናፍርም፣ ክርስቶስን በሚመስል መመላለስ ከኖርን ማለት ነው። እና ቅድም ግን ስታወሪ እንደዚህ ስላልነበረ ነው ምናልባት እስካሁን የጠበቅኩሽ። ይህን ሀሳብ ላውራሽ ነው። ቴንክ ዩ። እሺ እኔ ኢየሱስ ክርስቶስን ወንድማችን ብለን እንጠራዋለን አንጠራውም የሚል ሀሳብ አላነሳውም። በነገራችን ላይ ያው ቅድም ያነሳሁት ይሄንን ነበር። ምናልባት ሚስ አንደርስታንዲንግ ተፈጥሮ ከሆነ አላውቅም። ግን እዛው ላይ አሁን የጠቀስከው ዕብራውያን 2 ላይ ደግሞ ከፍ ብሎ ምን ይላል? ሁሉን ከእግሮቹ በታች አስገዛህለት ብሎ መሰከረ። ሁሉን ከእርሱ በታች ባስገዛ ጊዜ ያልተገዛለትን ምንም አልተወምና አሁን ግን ሁሉ እንደተገዛለት ምናምን እያለ ይቀጥላል። ሶ ላይክ አሁን አንዳንድ ሰዎች ስለ መዝሙር እያወራን ነበርና እንደው ደረትህ ላይ ልተሻሽ ምናምን የሚል አስተምህሮ እግዚአብሔር ከክብሩ ዝቅ ያደረግ ነው ይመስለኛል። እኔ ፐርሰናል ነገር ነው እያወራው የነበረው ፐርሰናል አንደርስታንዲንግ ነው። ኢፍ ሚስ አንደርስታንድ ካረኩኝ ምናምን መታችሁ አይ እኔ እግዚአብሔርን ከደረትህ ልተሻሽ ኢየሱስዬ ከደረትህ ልተሻሽ እጅህን ልንካው ልሳመው ያልኩት ከዚህ አንጻር ነው ብላችሁ ማስረዳት ትችላላችሁ። ግን እንደ ኑሃሚን ፐርሰናሊ ግን ይሄ በአስተምሮት ደረጃ የተቀመጠ ነገር ስላልሆነ ማለት ነው። ፐርሰናሊ ግን ኖ እኔ እንደዛ ብትሉኝ አሁን እኔ አይ ዶንት ኖ። ምክንያቱም እነ ቅዱስ ዮሐንስ የእግሩን ጠፍር መፍታት ለነሱ አይገባኝም ብለው ነው ራሳቸውን የሚያስቡት አይደል? ከሱ ጋር ተስተካክለው አይደለም ደረቱ ላይ ሊለጠፉ ማለት ነው። ሶ በዛ ፐርስፔክቲቭ ነበር ሳወራ የነበረው። እንግዲህ ቴንኪዩ በጣም ይቅርታ ዲጄ እዚህ በጣም ስለሰጠህን እናመሰግናለን።